እና ውዶቼ በቃ በሰሞኑ ስለ ስደተኞች እህቶች ወይም ስለ መዳም ቅመሞች አንዳንድ ነገር እላችሁ ነው የመጣሁት። ለምንድን ነው ብዙ ሰው ህይወቱን እያጠፋ ነው፣ ብዙ ሰው አይምሮውን እየሳተ ነው። ያ ምንድን ነው የምናደርገውን ገንዘብ እህቴ፣ ወንድሜ፣ አባቴን አምነዋለሁ፣ ባሌን አምነዋለሁ እያላችሁ የምታስቀምጡት ገንዘብ ሀገር ልትገቡ ስትሉ የለም ስትባሉ የራስ መሳት፣ የህይወት ማጣት፣ የአይምሮ መታወክ ሱሱ ነገር የተከሰተ ስለሆነ ጥንቃቄ አድርጉ ማለት ነው። የምታደርጉትን ነገር አስተንትናችሁ። እኔ ከራሴ በላይ ማንንም አላምነውም። የማምነው ራሴን ብቻ ነው። ያም ሰው ራሱን ማመን አለበት ማለት ነው። ራሳችንን ለማትረፍ ራሳችንን ለመኖር ካሰብን የምናምነው ራሳችንን እንጂ እናቴን፣ አባቴን፣ ወንድሜን፣ አጎቴን ወይም ባሌን አይደለም። ኢትዮጵያ ውስጥ ሰው አይታመንም። እኔ ኢትዮጵያ ነው ያለሁት። በቃ ያየሁትን ነው። ይሄን ታሪክ ሰምታችሁ ታውታላችሁ። በጣም ከባድ ነው ብዙ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ። ኢንሻአላህ ዛሬ ደግሞ የሆነ ጥያቄ ተጠይቄያለሁ። ጥያቄው ምንድነው? እንዴት ነው ኢትዮጵያ ኑብኝ ኖኖብኝ ይላሉ ብላለች አንድ እህቴ ማለት ነው። እህቴ አሁን ይላል እንግዲህ እዛው ሰው ቤት በስብሰን እንትን አንልም። ሴትዮቱ እንኳን ልጆቿን እኛ እዛ እያለን ወልዳ እዛ እያለ አድገው እዛ እያለ ብዙ ነገር ተቀይሮ ትልቅ ልጅ ነው ስታዩቸው ምን ይመስላችኋል? የእነሱ እድሜ ከፍ እያለ የኛም ከፍ እያለ ነው የሚሄደው። ስለዚህ እዛ ሆናችሁ ጊዜያችሁን ከምታባክኑ ሀገራችሁ ላይ ገብታችሁ ደግሞ አይታችሁት እንደሚሆን ማድረግ ይሻላል ማለት ነው። መታችሁ ገንዘባችሁን ያለበትን ሁኔታ ቤት የተሰራውንም ያለበትን ሁኔታ ማጣራት ግድ ነው። ዝም ብለን አይደለም እንትን ማለት ያለብን ማለት ነው ውዶች። ለምን ብዙ እህቶቼ በቃ እንትን እያሉ ነው፣ ህይወታቸውን እያጡ ነው። ሰምታችሁ ይሆናል በሚዲያ ላይ። ሀቂቃትን በጣም ነው የሚያሳዝነው ማለት ነው። እና እኔ እዚህኛ ቤት ጀርባ ማለት ነው ወንድሟ ነው ቤቱን የሰራው፣ እናቱም አለች እዚሁ ቤት ነው ያለችው ማለት ነው። እና ልጅቱ ከ10 ምናምን ዓመት በላይ ሰርታለች። ከዛ ጠቅልላ ትገባለች አሁን ላይ ማለት ነው። ስትገባ ጓዟን ነው አውልቆ የጣላት። እንደገና ፖሊስ መጥቶ ምናምን እንደገና አካፈላል ይሄ ራሴ ነው ብሎ እንደገና እየተከራከረች ተመልሳ ውጭ ሀገር ሄዳ ለክርክር ብራታ ማለት ነው ብራታ እሱን እየተከራከረች አሁን ታገኝም አታገኝም አላውቅም። እናቲቱ በዚህ ያየች ጊዜ ምናምን ዝጋ በቀሎ ምናምን ሳስተካክል እንደ የኔ ልጅ ብቻ እንደው ወጣ ቀረች ምናምን እንደው ልጅ ይሄው ሄደችብኝ እያለች ትነግረኛለች ማለት ነው። ጎረቤታችን እና ሰውዬው ጋር አልስማማም። መብራት ልሳብየው እንትን ቆጣሪ ላስገባ ብዙ ብር ጠይቆኝ ማለት ነው። እና እኔ ጋር ብዙ አይደለም። እንደገና ደግሞ ውሃ የምንሳብ ተነሱ ስንላቸው እንደ ጉርብትና አያገለግለም። እሱ መኖር ስለማይፈልግ ጉርብትና እንድታገኝ እቺ እንድትዛመድ አይፈልግም። እና ለዛ ነው። ከዛ በኋላ ልጅቱ በቃ ተነስታ ሄደች ማለት ነው። በዛ ላይ ተደባድቦ ምናምን ደብድቧል። ጓዟን አውጥቶ እናቲቱ ትር እያለ እናቲቱ በጣም ደካማ ናቸው። እንዲሁ በቃ ብስቅቁል ያለ ህይወት ነው። በራሴ በጉርብትና ያየሁትም ማለት ነው እዚሁ አጠገቤ። እና ኢትዮጵያ ውስጥ ይሄንን አርጌልሻለሁ፣ ይሄንን አርጌ በወንድሜ ነው አምነዋለሁ፣ አምንሻለሁ፣ ዝባዝንኬ ተውትና መታችሁ እውነታውን ማወቅ አለባችሁ ወላሂ። እና ስለዚህ እንትን ከባድ ነው። በቤተሰብ ደረጃ ያለ ነገር የኔ ነው አይባልም፣ የኛ ነው። የኛ ስለሆነ መታችሁ የእናንተነታችሁ ለይታችሁ ማወቅ አለባችሁ ማለት ነው። አይበለውና የሆነ ሞት ቢመጣ አይቀርም፣ በሰው ልጆች ላይ ሞት አይቀርም። እናት አባት ወይም ቢሞቱ በእነሱ ስም ካለ ያ ቤተሰብ ወራሽ ነው። ይሄን ነገር እያሰባችሁት ነው ግን። ስለዚህ መታችሁ ያለውን ነገር ብታመቻችሁ፣ በተለይ ህጋዊ ቦታ ያላችሁ ምናምን ስም ማዞር ይቻላል። እንደኛ ህገ ወጥ የሆነ ነው እንጂ ማለት ነው። እና መታችሁ የሆነ ቴንሽን ተምትሆኑ ተምታብዱ በቃ በጣም እኔ እንጃ ምን እንደምላችሁ አላውቅም። ልብ ነው የሚነካው ወላሂ። ስንት ሰው አለ በቤተሰብ
በእህት በወንድሙ በባሉ በስንቱ ተከርቶ የሚኖረው ላይ እና ስለዚህ እኔ ሚዲያ ላይ ሰሞኑን ደግሞ ሳያ አላህ ምንድን ነው የኛ ዕጣ ፈንታ የአረብ ሀገር እህቶች ምንድን ነው እንደዚህ ፈተናችን የበዛው? እዛ ያው እንደምታውቁት እዛ ያለ ህይወት መቼም ደስ ብሎት የሚኖር ሰው የለም። ነገ ለመሄድ ነገ ጥየው ለመሄድ እያል እዛው እናገለግላለን። እኔ እንኳ 8 ዓመት ሙሉ ይሄን ቤት እሰራለሁ ብዬ በኋላ ጊዜን ካለቀ በኋላ የፈጀሁት ማለት ነው። እና ከባድ ነው፣ አስቸጋሪ ነው። አንዳንድ ጊዜ ቤታችንን ሰርተን ኩሽና ሰርተን ሽንት ቤት ሰርተን ምናምን እያል ጊዜያችንን እንፈጃለን። ስለዚህ መጣ ብላችሁ ልጆቻችሁን ያላገባችሁ መብታችሁ፣ ያገባችሁን መታችሁ ብትወልዱ ነው የሚሻለው። እኔ ያው ከተራሴ ተሞክሮ ነው ተራሴ እንትን ነው የምነግራቸው ማለት ነው። ትልቅ ደስታ የምታገኙት በቃ እንትን የራሳችሁ ነገር ሲኖራችሁ ነው። አረብ ሀገር እያለን ንብረት ምናምን እንላለን። ኢትዮጵያ ውስጥ ደግሞ ትርፋችን ልጅ ነው። ትርፋችን ራስን መቀየር ነው። ስለዚህ እናንተ መታችሁ ኢንሻአላህ የዚህ ዕጣ ተካፋይ እንድትሆኑ ተስፋዬ ነው። እኔ በጣም ነው የምወዳችሁ የሀገሬ ልጆች ማለት ነው። የኔ የዋሆች የመዳም ስራ ጠግራራ ጩኸት ብዙ ነገር እያተፈራረቀብን ሰርተን እዚህ መተው ነቅላለች ነቅላለች። እሷማ ምን ዋጋ አላት? እብድ አይደለች እንዴ? የት እንዲያደርገችው አናውቅም ይላሉ። ጭራሽ ብሩም ማለት ነው ልካ የፈለጉትን ካረጉ በኋላ። ስለዚህ ውደቶች ተጠንቀቁ። ኢትዮጵያ ውስጥ መታችሁ ማስተካከል ያለባችሁ ማስተካከላችሁ ነው እንጂ ዝም ብላችሁ 8 ዓመት 9 ዓመት እንደኔ ተቀምጣችሁ መታችሁ ይሄ ነገር ምናምን ይስተካከላል ብትሉት ባዶ ነው፣ አይስተካከልም፣ አይሟላም። እና ግን መጣ ሂደት ማለትም አንዳንድ ጊዜ ይጠቅማል። እኔ አለመምጣት ያለ መሄዴ ነው ብዙ ስህተቶች የተፈጠሩ ማለት ነው። እና ስለዚህ ውዶቼ ኢንሻአላህ ይሄ ምክሬ ነው። ተጠንቀቁ፣ ጥንቃቄ አድርጉ። ለምታደርጉት ነገር በቃ የሆነ ነገር እንትን ይበላችሁ እያወቃችሁ